ራስሽ ባዘጋጀሽ ቁንጅና ውድድር ላይ አሸናፊ ሆንሽ። ሙስና ነው አልተባለም። ዳኞቹንም ያመጣሁት እኔ ነበርኩ። ምንም አማራጭ አልነበራቸው። እኔ ከባሌ ስመጣ ራሴን አርቲስት አድርጌ ነው ከባሌ ወጣሁት። ይመጣሉ፣ ካስት ይደረጋል። ለኮረስነት እንኳን ለካስት አልታጭም ነበር እና በጣም ነበር የሚካፈል። ተጨንቆ ተጠቦ በብዙ ቀለማት ስዕሉን እንዳስዋበው ይመስለኛል። ባሌን ፈጣሪ እንደዛ አድርጎ ነው ስሎ ያስቀመጣት። የዛሬው ሰከላ ሾው ደመቅ ብሎ ተጀምሯል። የመጀመሪያ እንግዳዬ በተለያዩ ፊልሞች ላይ በርከት ባሉ ፊልሞች ላይ በትወና ተሳትፋለች። ከትወና ውጪ ደግሞ የኢቨንት አዘጋጅ ናት፣ ሞዴል ናት። ተዋናይነቱም ዋናው አለ። እንግዳዬ ወደዚህ ጋብዙልኝ። ሂሩት በጋሻው። ቁመት እንዴት ነሽ? እንኳን ደህና መጣሽ። አረፍ በይ። ቆንጆ መልክና ቁመና እዚህ አድንቄ ልጀምር። አመሰግናለሁ በጣም። እስቲ ወደ ትውልድና እድገት ወደ ልጅነት እንመልስሽ። እንግዲህ ተወልጄ ያደግኩት ባሌ ጎባ ነው። ያውቺ ለምለሚቷ ምድር። እንግዲህ ባሌ ያው በወይዘሯ ወይና አደጋ ናት። ባሌ ማውንቴን ተራራ ስለማ ቀዝቃዛ ነበር የምትመስለኝ። ተራራው ነው ተራራው ላይ በጣም ይቀዘቅዛል። ከፍታ ሲጨምር ይቀዘቅዛል። በብዙ እንግዲህ ተራሮችና ወንዞች የተከበበች ሀገር ናት ባሌ። እንዲሁም የቱሪስት መስህብ ነች። በጣም ብዙ የቱሪስት መስህቦች አሉ። ላይክ እንደ ሶፍ ዑመር ዋሻ፣ ድሬ ሼክ ሁሴን፣ እንዲሁም የዲንሾ ፓርክ፣ ብቻ ብዙ። ሄድሽ አታውቂም? አላውቅም። በአጋጣሚ አላውቅም። ያመለጠኝ ቦታ እሱ በጣም ውብ ተፈጥሮ ያለበት ቦታ ነው በእውነት። በጣም አንቺ ራሱ ትገረሚያለሽ። ላይክ ለምሳሌ ባሌ አሁን በጣም ብዙ የባሌ ልጆች ስለ ባሌ ብዙ ነገር ገልጸዋል፣ ይናገራሉ። ሄደው የሚያዩ እንደዛው። በቃ እኔ ራሱ የሚገርመኝ የሆነ አንድ ሰዓሊ በጣም ተጨንቆ ተጠቦ በብዙ ቀለማት ስዕሉን እንዳስዋበው ይመስለኛል። ባሌን ፈጣሪ እንደዛ አድርጎ ነው ስሎ ያስቀመጣትና በጣም ማራኪ ቦታ ነው ባሌ እና ጋብዝሻለሁ። በደስታ እመጣለሁ። የቱሪዝም አምባሳደራችሁን አግኝታችኋል። ሹሙና ወደ አርት ወደ ሞዴሊንጉም እንግዲህ ሞዴሊንጉ ቀድሞ የመጣ ይመስለኛል፣ ወይም የቁንጅና ውድድር ኢቨንቱም ሁሉም ነገር በጊዜ ነው የጀመርሽው መሰለኝ። ያው እንግዲህ ያው አስተዳደጌ ከኖርማሊ የጀመርኩት በቤተ ክርስቲያን በሰንበት ትምህርት ቤት ውስጥ ነው። ላይክ የተለያዩ ድራማዎች፣ ጭውውቶች ምናምን በመስራት ነው። ከዛ በኋላ ደግሞ ትምህርት ቤቶች ላይ በተለያዩ ክበባት ላይ ምናምን ተሳተፍ ነበረ። እዛም ላይ እንግዲህ ሰራ ነበር። ከዛ በኋላ ግን በቃ ቀስ ቀስ የአካባቢን ሰው የትምህርት ቤት ጓደኞች መምህሮቼ ምናምን ዊሽ ያደርጉልኝ ነበር ይመስለኛል። አርቲስት እንደሆን በጣም ውስጤ ላይ ቀርጸዋልና ከዛ በኋላ በቃ እኔም እንግዲህ የምችለውን ጥረት ቤተሰቦች የሚያገዙኝ ሞከርኩኝ። እግዚአብሔር ይመስገን አሁን እንግዲህ እየገባሁበት ነው። መጀመሪያ ትምህርት ቤት አካባቢ ነው እንግዲህ ቁንጅና ውድድር ነው ካልተሳሳትኩ ነበር ያዝ እንትን ባሌ የሃይስኩል ተማሪ ሆኜ ከትምህርት ቤቶች መምህሮች ጋር ምናምን ሆኜ ሚስ ጎባ አዘጋጅቻለሁ። ከዛ ራሴም ተወዳድሬበታለሁ። ማለት ኢቨንት ምን እንደሆነ አላውቅም በዛን ሰዓት፣ ግን በቃ ይሄ ውስጤ ነበር የሆነ ፓሽኑ ነበረኝና ሚስ ጎባ አዘጋጀው፣ ራሴም ተወዳደርኩ። ከዛ አሸነፍኩኝ። ከዛ በኋላ ያው ቁመቴም ረጅም ስለሆነ ምናምን ቅጥነቱ ምናምን ስላለ ብዙ ሰው ይሆን ይመኝልኛል፣ አንቺ ሞዴል ነው የምትሆኚው ይሉኝ ነበርና በዛ ነው የቀጠለው። ስለዚህ ያኔ ኢቨንት ማዘጋጀት ወይ ምናምን ብዙ ሳታቂው ጀመርሽው፣ ግን ከዛ በኋላ ቀጠልሽበት? ከዛ በኋላ የተለያዩ በተለያዩ ሚዲያዎች ምናምን ሳይ ዓለማችን ላይ ብዙ የባህል ሲመቶች ምናምን ሲከበሩ በሚዲያ ላይ ሳይ ምናምን በጣም ይገርመኝ ነበር። ማለት እንዴት በዚህ ልክ ይቀናጃል ምናምን ስለ ኢቨንት ሳይገባኝ ማለት ነው። ከዛ በኋላ በደንብ ሳቀው ግን በቃ የሆነ ለካ ራሱን የቻለ አንድ ስራ ነው ያም እና በዛ ነው ኢቨንት የጀመርኩት። ግን ያው በትክክል ስራዬ ብዬ ከጀመርኩ ገና 2 አመት የቢሮ ከፍቼ ማለት እንደ ካምፓኒ አቋቁሜ ከጀመርኩኝ 2 አመት ነው። ግን ፓሽኑ ነበረኝ ይመስለኛል ከመጀመሪያ ላይ ከትምህርት ቤት ምናምን ጀምሮ እሞካከር ነበር። እስቲ ራስሽ ባዘጋጀሽ ቁንጅና ውድድር ላይ አሸናፊ ሆንሽ። ሙስና ነው አልተባለም? ያው ሊባይ ትልቅ ፕሮግራም አልነበረም። በቃ ትምህርት ቤቶች ላይ የሚዘጋጅ የሆነ ቁንጅና ውድድር ነው። ከዛም በቃ አዘጋጇም ዳኞቹንም ያመጣሁት እኔ ነበርኩ። ምንም አማራጭ አልነበራቸው። እና በቃ ከዛ በኋላ ቀጠለ። ከዛን ግን የመደወላቡ ዩኒቨርሲቲ የሚያዘጋጀው የሚስ ባሌ
ውድድር ነበር። እዛም ላይ ተሳተፍኩኝ። ቶፕ 3 ውስጥ ገባው። ከዛ በኋላ እንግዲህ በቃ እያልኩ ወደ ሐዋሳ ነው ለፊልም ሜኪንግ ትምህርት ወደ ሐዋሳ ገባው። እዛም ላይ በደንብ ሞክሬያለሁ። ወደ ቁንጅና ውድድሩ ላይ ምናምን ተሳተፍ ነበር ባገኘኋቸው እድሎች ሁሉ ማለት ነው። ወደ ፊልምና ወደ ትወናው ስትገቢ ቤተሰብ አሁን ጥሩ ነው፣ ቤተሰቦች ድጋፍ ያደርጋሉ። ያንቺ ቤተሰብ ደግሞ በደንብ ደግፎሻል የሚል ነገር ሰምቻለሁ። አዎ በተለይ አባቴ በደንብ ይደግፈኝ ነበር። ኖርማሊ እኔ የአያት ልጅ ነኝና አያቴ ጋር ነው ያደግኩት። ብዙ ነፃነት ነበረኝ። ይሄንን የሚለኝ ቤተሰብ አልነበረም። ከዛ በኋላ ከፍ ስል ግን አባቴ እንዳማራጭ አቅርቦልኝ ነበር መማራቸውን ትምህርት እንደጨረስኩኝ ነርሲንግ፣ አካውንቲንግ ምናምን እንድማር ይፈልግ ነበር። የሱ ምኞት ነበረ። ግን እኔ ደግሞ በቃ ይሄ በጣም ውስጤ ተቀረጸ። ሰው እየተደጋገመ ሲነገርሽ ምናምን ውስጥሽ እንትን ይላልና በቃ አርቲስት ብቻ መሆን ፈለኩ። ከዛን አባቴም ቃል ያስተምረኝ ወሰነ፣ አስተማሪ። ከዛ በኋላ ግን ከባድ ነበር። ከተማርኩ በኋላ ማለት ቀላል አልነበረም። ወደ አርቱ ለመግባት ብዙ ቻሌንጆች ነበሩ። ሁሉም ሰው ላይ አለ፣ ፈተናው አለ። ግን ኢንዱስትሪውን በመጠኑ ቢሆን እንደሚያውቀው ሰው ደግሞ ላንቺ እንደዛ ያን ያህል ፈተና ሊሆንብሽ አይገባም ነበር። ግን ኮረስ እንኳን ሆኖ ለመስራት አስቸጋሪ ጊዜያቶች ነበሩ ሲባል እንዴት ብያለሁ? በጣም ከባድ ነበረ። ይኸውልሽ እኔ አባቴ የሚኖረው ሻሸመኔ ነበረ። እኔ ባሌ ነው ተወልጄ ያደኩት። ያው ባሌ ገጠር ነው። ብዙም እንትኑ አልነበረንም እንደዚህ አይነት ነገር እና እንዴት ቻሌንጅ ይኖራል ብዬ አላሰብኩም ነበርና ለትምህርት አዲስ አበባና ሐዋሳ ነው ያለው የፊልም ትምህርት በአቅራቢያዬ የነበረውና አዲስ አበባ ለመግባት ብዙም ቤተሰብም ስለሌለ አባቴም ሻሸመኔ ስለነበር ለሱ ቅርብ እንደሆነ ተብሎ ሐዋሳ ገባው ማለት ነው። ሐዋሳ እየተማርኩ እኔ ከባሌ ስመጣ በቃ እንደመጣው ፊልም ሰሪ መሆን ነበር አስቤ ራሴን አርቲስት አድርጌ ነው ከባሌ ወጣሁት። ከመጣሁ በኋላ ያው ተመዘገብኩ። ትምህርት ምናምን በሌቭል ነበር የሚያስተምሩት። ቱርሚ ፊልም ኮሌጅ ይባላል። ከዛን ገባው 3 ዓመት ነው የተማርኩት። 3 ዓመት እየተማርኩ ምሰራ ነበር የመሰለኝ እድሉን ማገኝ ምናምን። ይመጣሉ፣ ካስት ይደረጋል። ለኮረስነት እንኳን ለካስት አልታጭም ነበር እና በጣም ነበር የሚከፋኝ። እና ኢቭን ታጭቼ ወይ ለካስት ሄጄ ወይ ሰው ይበዛና ያው ሳም ብዙ ሁሌ ፊልም የሚሰራበት አካባቢ አይደለም። ከስንት አንድ ግን ከሌሎች ከተሞች የተለየ ሐዋሳ ይሻላል። እና ወይ ሰው ይበዛና ቀነሰ ነበረ የመስራት እድሉ። በዛ በቃ በጣም ይከፋኝ ነበረ። ከዛ በኋላ በቃ እኔም ተስፋ ቆረጥኩኝ። ትምህርቱንም ጨረስኩኝ፣ እድሉም ላገኝ አልቻልኩም። ከዛ በኋላ ሌላ ሀሳብ መጣ በህይወቴ ላይና የውጭ የመሄድ ፕሮሰስ ለመጀመር ከዚህ ኢሮፕ ትኖር ነበርና እሷ ልትወስደኝ የወንድ ጸጉር ስራ ተማርኩኝ። እዛ ሄጄ የወንድ ጸጉር ስራ ልሰራ ማለት። ከዛ በኋላ ሐዋሳ ላይ እሱ ፕሮሰስ ውስጥ ከሚሄድ ድረስ ዝም ብዬ የወንድ ጸጉር ቤት ተቀጥሬ መስራት ጀመርኩኝ። እዛ ካስት ተደረኩ። ሳላስበው ነው አንድ ፊልም በረዳት ተዋናይነት ደብል ካስት ተደረኩኝ። ግን ያው እዛ ማለት እንደምማር እንደምለፋ ምናምን የሚያውቁ ሰዎች የቅርብ ሰዎች ነበሩ ምናምን እነሱ ናቸው ሪኮመንድ ያደረጉኝ። ከዛ እግዚአብሔር ፈቀደና በቃ የመጀመሪያ ፊልሜ ትርፋንጭን ይላል። እሱን ለመስራት በቃው ልሻለሁ። የሚገርም ነው። ብዙ ሰዎች ቅሬታ የሚያቀርቡት ምንድነው በቃ ፊልም ላይ የሚመረጡት ረጅሟ ቆንጆዋ ቀይዋ ሴት ናት ምናምን አይነት ይባላል ብዙ ጊዜ እና እድሉ ሰፊ ይመስል አለ። ሰፊ ነው ግን አጋጣሚ እንግዲህ አንዳንዴ ላንቺ የተፈቀደው ቦታ ሁሉም ይሄኛው ስለነበረ ነው። ምን ተሰማሽ የመጀመሪያ ስራሽን ስታገኝ? በተለይ ልትታዩ ስትይ ሲመጣ ይገርማል። በጣም ነው ደስ ያለኝ። በቃ ማለት እንዲህ ነው ብዬ አልገልጽልሽ። ቢያንስ 4 ዓመት ነው በቃ በጣም እንትን ታተር ያለው ምንም በቲቪ የምታየት እድሉን አላገኘሁም ነበር። እልፍ ስል እንኳን ከዛ በኋላ ሲመጣ በቃ በጣም ነው ያው ደስ ያለኝ። እግዚአብሔርን ነው ያመሰገንኩት። ግን ሁሌ ጠይቅ ነበረ እድሉ እንዲሰጠኝ ከእግዚአብሔር ጋር በጣም መዋጋት ነበር እና እሱም አላሳፈረኝም። እንግዲህ የመጀመሪያ ፊልሜን ሰራሁኝ እልሻለሁ። ቆንጆ ነበር፣ ምንም አይልም። በረዳት ተዋናይነት ነው የተሳተፍኩት። ግን ለኔ 2 ሲኒም 1 ሲኒም ቢሆን ቀላል አልነበረም በዛን ሰዓት እና ጥሩ ነበረ፣ ቆንጆ ነበር። አንዳንድ ጊዜ በጥሩም ጎኑ ካየነው በአንድ ጊዜ ትልቁን ካስት ተሰጥቶሽ ቻሌንጅ ፈተና ከሚበዛበሽ በዚህ ስራ አሁን 1 ይሁን 2 ሲኒም እንዳልሽው ብዙ ነገር እንደተማርሽበት አስባለሁ። በጣም ነው የሚለያየው ትምህርቱና የፊልም ስራው። በጣም ብዙ እንደውም አይገናኝም።
እና ያው ትምህርት ላይ ብዙ እንትን አለው ጫና ምናምን ይኖራል። እንዲቀለል አድርገው አያስተምሩንም። ሙያ ላይ ስትገቢ አይ ቲንክ እኔ ፍላጎቴ ስለሆነ መሰለኝ በቃ በጣም ኢንጆይ እያረኩት ነው ምሳሌ በጣም ደስ የሚለኝ ላይክ ጉም የጨበጥኳል አይነት ስሜት እና በጣም ፍላጎት ስለነበረኝ ያን ያህል እንትን አላለኝም እና በጣም ኢንጆይ እያረግን ነበር የሰራነው። በጣም ጥሩ ክሮች ነበሩ። ለመጀመሪያ የሚያጋጥመኝ በጣም ደስ ይሉ ነበር ሁሉም እና በጣም ነበር እንደ ላይክ አማተር እንደመሆኔ በጣም ሲያግዙኝ ነበር ሁሉም እና በጣም ጥሩ ኤክስፒሪየንስ ያገኘሁበት ስራ ነው። አንዴ ከታየሽ በኋላ ትንሽ ቀለል የሚል ይመስለኛል። አዎ ይሻላል። ያው እንደነገርኩሽ እዛም ሆኜ በቃ ሐዋሳ ስለነበርኩኝ የተለያዩ ፊልሞች ይመጣሉ፣ ግን እንዲያውን ሜን ካራክተር እድሉን ለማግኘት ትንሽ ከባድ ነበረ። ግን ከዛ በኋላ ትርፋንጭልም ከሰራው በኋላ የኮቪድም ምናምን መጣ። በዛን ሰዓት የዩቲዩብ ፊልሞች በጣም ተበራከቱና እዛ ላይ እዛም ሀገር ያሉ የፊልም ባለሙያዎች ምናምን ካስት እያደረጉኝ ሰራው። እኔም ከዛን እዛው እያለሁ ኢቨንት በደንብ ስራዬ ብዬ ጀመርኩኝ ማለት ነው መስራት። ከዛን ከብዙ የኪነ ጥበብ ባለሙያዎች ጋር መተዋወቅ ጀመርኩኝ ምናምን እድሉ ብቻ ተከፈተ በዛው። ከዛን ሚስ አንቲድራግ ሐዋሳ ነበረ፣ እዛ ላይ ተወዳደርኩኝ። ከዛ ሚስ ደቡብ፣ ከዛን ደግሞ ከየሁሉም ክልሎች የተወጣጡ የብሔር ብሔረሰብ ቀን የሚከበር ሚስ ዩኒቲ ኢትዮጵያ ውድድር ነበር። እዛ ላይ ደቡብን ወክዬ መጥቼ ተወዳደርኩ ማለት ነው። እሱ በደንብ እድል ከፈተልኝ ከሰው ጋር የመተዋወቅ ምናምን እድል። በዛ ብዙ የኪነ ጥበብ ባለሙያዎችን ተዋወቅኩኝ። ከዛን እንግዲህ አንዳንድ እያልኩ አንድ 10 ፊልም ላይ ደርሻለሁ። በጣም ብዙ በቃ ከአንድ እንትን እያለፍን ነው። እግር ላይ ልንገባ ነው መቁጠር። አሪፍ ነው፣ ቆንጆ ነው። በዚህ ሁሉ መሀል የወንዶች ጸጉር ስራ ተምረሽበት ለምደሽበት ነበር። እርግፍ አድርገሽ ተውሽ ወይስ ምን አደረሽ? አንድ አመት ምናምን ሰርቻለሁ በደንብ እና በጣም ወደው እሱም ስራ ነው ማለት በቃ ይሄ ህልሜን ያሳካልኝ ብዬ ማስበው በጣም ማከብረው ሙያ ነውና ከዛ በኋላ ያው ወደ ሌላ እንደነገርኩሽ ወደ ኢቨንት ምናምን ስገባ እሱን ተውኩት። ፍላጎቴ ስለነበረ ወደ የኛው ሲሳካልኝ ጊዜ እሱን ተውኩት። ግን በጣም ወደው እና ህልሜን ያሳካልኝ ትልቅ ሙያ ነው እሱ። በጣም ነው ወደው የሚገርም። ከዚህም ብዙ ሰው ወጣት ልጆች ይሄን ፕሮግራም ያያሉና ሊማሩበት የሚገባው ሁሌ ውጪ ለመሄድ ስታስቡ ሙያ ልመዱ ይባላል። እዚህ ያለው ሌላው የቀለም ትምህርት ሌሎች ነገሮች ብዙ እጥረት እዛ ያለው ሙያ ላይ ነውና ለሌሎቹም እንግዲህ ምክር ከዘመድ መጥቶ ነው የተማረችው። ወደ ከገባሽ በኋላ ነው የወደደችው እንጂ የስራ እድል ስላላቸው ነው እንደ አይነት እንትኖች ውጪም ቢኬድ ኖሮ በጣም አጭር ኮርስ ናቸው። ላንቺ የማይከብዱሽም ምናምን በቃ 2 ወር ምናምን ነው የተማርኩት። በደንብ አርጌ ቆርጥ ነው አስተካክለ ነው ካንገት በላይ ስፔሻሊስት ምናምን ነው የሚባለው። በጣም ጥሩ ታሪክ ማዕረግ ነው። ቀላል አይደለም። ከስራዎችሽ በቃ ይሄኛው ፈትኖኛል በደንብ ደግሞ እይታም አግኝቼበታለሁ ሰው ጋር በደንብ ደርሷል የምትይው የትኛው ነው? ረጅም ጊዜ ስንሰራ ያሳለፍነውና ጥሩ ላይክ ሚሞሪ ያለኝ ብዬ ማስበው አስተውሎት በአርቲፊሻል ኢንተለጀንስ ነው ፕሮዲዩስ ያደረገውና ሚካኤል ሚሊዮን ነው ዳይሬክቲንግ እና ስክሪፕት እሱ ነበር ያዘጋጀው። እሱ በደንብ ላይክ በሁሉም ቲቪ ቻናሎች ነበር የተለቀቀው ምናምን ብዙ ሰው አይቶታል ብዬ ወዶታልን ብዬ ማስበው። ለኔም ደግሞ ጥሩ ኤክስፒሪየንስ ደግሞ እንደ ፊልም ጥሩ ኤክስፒሪየንስ አገኘሁበት ምለው ስራ አስተውሎት። አሁን ላይ እጅሽ ላይ ያሉ ስራዎች አሉ ወይስ? ብዙ ጊዜ ፊልምና አካባቢው ያለ ስራ ያው የኮኔክሽን ስራ ነው። ቶሎ ሲያቁሽ ሲቀርቡሽ ሲያይሽ ነው ሰው የሚያስታውስሽና እሷ ብትመጣ እንደዚህ ይላል። በኔትወርክ ነው የሚሰራው። ያንን ፈጠርሽው አዲስ አበባ ላይ እንዴት ነው ተደላድልሽ? ሙካረኩ በኋላ ጥሩ ነበር። እዛም ሐዋሳም እያለሁ ብዙ የተግባባቸው ሰዎች ነበሩ። ከነዚህም ከገባው በኋላ በደንብ እንትን ብያለሁ። ከዛ እኔም አንድ ፊልም ፕሮዲዩስ አድርጌ ነበረ የወታደር ልጅ ሚል። በዛም ብቻ ተግባብቼ ምናምን እያሰሩኝ ነው አሁን እግዚአብሔር ይመስገን። አሁንም ይወጣ 1-2 ፊልም አለኝ። ሲመረቅ ጋብዝሻለሁ ትመጫለሽ። ደስ እያለኝ እመጣለሁ። ፕሮዲዩሰር መሆን ደግሞ ሌላ ነገር ነው። ከመተወን ከምን ውጪ ደግሞ ሌላ አይነት ፊልድ ነው ማለት ይቻላል። በዛ ላይ ደግሞ እየተወንሽም ነው እዛ ፊልም ላይ። እንዴት ነበረ? እንደው ራሴ ፕሮዲዩስ ላድርግ ወደሚለውስ እንዴት ሄድሽ? ያው እድሉም እንዲመቻችልኝ ምናምን በዛን ሰዓትም ኮቪድም ስለነበረ ቀላል ስለነበር ነው የገባሁበት። ግን እሱ ፓሽኔ አይደለም ፕሮዲዩሰር
መሆን በጣም የሚከብደኝ አይነት ሰው ነው እና አክቲንግ ይሻለኛል። ያው እንደ ሙከራ አንድ ሞክሬያለሁ፣ ግን ያን ያህል የተሳካ አልነበረም። ከዛ በኋላ አልሞከርኩትም። እንግዲህ ወደፊት ሜቢ አስባለሁ እንጂ ስኬታማ አልነበርኩም። የማኔጅመንት ስራ ነው። ሰዎች ማቀናጀቱ፣ በጀትና ምናምን ማሰቡ ምንም ክሬቲቭ ነገር የለውም። ከባድ ነው። ሌላ የራሱ ከባድ ነገር አለ። ደግሞ አክቲንግም እየሰራሽ ፕሮዲዩስም ስታረጊ በጣም ከባድ፣ እሱ ከባድ ነበረ። ትንሽ ከብዶኝ ነበረ፣ ግን እግዚአብሔር ይመስገን ጥሩ ተሞክሮ አግኝቼበታለሁኝ። ምን አይነት ልጅ ነበርሽ? አሁንስ ህይወት ምን አይነት ሰው አደረገችሽ? ብዙ ቦታ ማደግ፣ ቦታ መቀየር፣ የአያት ልጅ መሆን፣ ሙያ፣ አዲስ ነገር መማር፣ እንደዚህ ነገር ብዙ እንትን ይፈጥራል፣ ብዙ የህይወት ለውጥ ይፈጥራል። ራስሽን ስታዩ ከልጅነት እስከ እውቀት እንዴት ነው የተቀያየርሽው? አሁን የዛሬ 5 ዓመት የነበረችው ጋር አልመሳሰልም። እንደዛ ነው የምንሆነው። እንኳን ከልጅነት ያንቺን እስቲ ንገሪ። እንደ አንድ በቃ የገጠር ልጅ እንደ ከአያቷ ጋር ብቻዋን ያደገች አንድ የገጠር ልጅ ነበርኩኝ። ላይክ ሁሉንም ነገር ማለት ገጠር ላይ የሚደረጉ ነገሮችን በሙሉ እያረኩ ያደግኩ። ለምሳሌ ከብቶች ነበሩን። ከብት መጠበቅ ካለብኝ ወጥቼ ከብቶች ጠበቅ ነበረ። ብቻ ከወንዝ ውሃ መቅዳት ካለብን ያው ባሌን እንደነገርኩሽ በወንዝ የተከበበች ነች እና ውሃ ብዙ ጊዜ ላይኖረን ይችላል። ውሃ ከወንዝ እየቀዳው እንደ ማንኛውም የገጠር ልጅ ነው አስተዳደጌ። ምንም የተለየ ነገር የለም። እንግዲህ ወደዚህ ደግሞ ስታረጊ ብዙ አንደኛ የእድሜም ለውጦች አሉ፣ ሁለተኛ ብዙ እድሎች ምናምን ሲመጡ ያው ከድሮ ማንነታችን ላይ አንሆንም እና ብዙ ለውጥ ይኖራል። የአያት ልጅ ከሆንሽ ሙያ መቼስ ምትታም ይመስለኛል። አንዴ ቀም ያበላሽ ያለብሽ። እሺ ቀጣይ እቅዶች ምን አሉሽ? ብዙ እቅዶች አሉ። ላይክ ብቻዬን አይደለም፣ ላይክ እንደ ካምፓኒ ነው የተቋቋመ ሂራ ኢቨንት እና ፕሮሞሽን። ብዙ ልጆች አሉ በስሬ። ብዙ እቅድ አለን፣ እያቀድን ነው፣ እየሰራን ነው፣ እየሞከርን ነው። የባንኮች ቀን ታላቅ ሩጫ ለማዘጋጀት አሁን በዚህ አመት በአንድ ነገር አልተመቸልንም። ኔክስት ይር የሚጀምር ቀጥ ቋሚነት ያለው ፕሮግራም አለ። እንዲሁም ከከዚኖቼ ጋር የምንሰራው በአመት የሚካሄድ የሚስ ኢሬቻን ይዘጋጃል። በዚህ አመት ተዘጋጅቶ ነበር። እሱም በጣም ጥሩ ነበረ እና ብዙ በቋሚነት የምንይዛቸው ኢቨንቶች ይኖራሉ ከዚህ በኋላ። ከእግዚአብሔር ጋር ግን እስካሁን የተለያዩ ከግልና ከመንግስት ድርጅቶች ጋር በደንብ እየሰራን ነው። ፕሮግራሞች፣ ጨረታዎች እየተጫረትን ምናምን አንዳንድ በቋሚነት ያልያዝ ነው ግን በጨረታ እየሰራን ያለናቸው ትልልቅ ኢቨንቶች አሉ፣ እየሰራናቸውም አሉ። ጎን ለጎን ያው ትወናው እና ፊልሙም ደግሞ አለ። ፕሮዲውስ ማድረጉ በቅቶኛል፣ ሞክሬያለሁ፣ አልሆነም፣ እሱን ትቼዋለሁ ብለሻል። እስቲ አሁን ትልቁ ስራሽ እንግዲህ ከሚካኤል ሚሊዮን ጋር ማለት በጣም ጎበዝ ተዋናይም ዳይሬክተርም ጎበዝ ባለሙያ ነው፣ ሲያስተምርም በጣም ጎበዝ ነው። ምን አይነት ተሞክሮ አገኘሽ? በጣም ብዙ እዛ ያየሁት እንደውም እስከዛሬ ከሰራሁባቸው ቦታዎች በተለየ በጣም ትልቅ ፕሮዳክሽንም ነበረ እና በጣም ትልልቅ አንጋፋ ባለሙያዎች የተሳተፉበት ፊልም ነው እና በጣም ብዙ ተሞክሮ ነበረውና እዛ ላይ እንደውም ሲሄድ በቃ የፊልም ቀላል አይደለም በቃ እና ከበድ እንደሚል ነው ያየሁበትና ከትልልቅ ሰዎች ጋርም ስትሰሪ ደግሞ በዛው ልክ አንቺም ብዙ ቻሌንጅ ያደርግሻል። በተለይ አክቲንግ ላይ ምናምን እሱ ትንሽ ቻሌንጅ አድርጎ የነበረ በአክቲንጉ እንደ አዲስ ተፈተንሽበት? እሱ ፈተና ነበር። ግን በቃ ሳወራው ደስ ነበር የሚለኝ። ያው ሚኪ የሚፋታ አይነት ሰው አይደለም እስከምታመጭ ድረስ ለምን 48 ሰዓት አይሆንም ትደግሚያታለሽ። በቃ እንትን አይልሽም። የሚያልፍ አይነት ዳይሬክተር እስከሚመጣለት ድረስ በቃ በትዕግስት ጠብቆ የሚያሰራ ዳይሬክተር። የምትጨምሪልኝ ነገር ካለሽ ይሄን ባነሳው ደስ ይለኛል የምትይው ነገር ካለ፣ ምስጋና ካለሽ? እሺ እንግዲህ ያው በመጀመሪያ በጣም የሚደግፈኝ ስደክም የሚያበረታኝ የድንግል ማርያም ልጅ መድኃኔዓለም እሱ ይመስገን። በጣም በብዙ ማለት በቃ በብዙ መንገድ ወደኩ ስል የሚያነሳኝ በቃ አልችልም ስል በቃ ተስፋ መንገድ የሚሰጠኝ አምላክ ነውና ያለኝ ለኔ ብቻ እስከሚመስለኝ ድረስ እና እግዚአብሔርንም ላመሰግን ወዳለው። በመቀጠል ቤተሰቦቼ በጣም ያግዙኛል፣ ይደግፉኛል። በተለይ አባቴ
እሱን በጣም አመሰግናለሁ። አያቴንም በዚህ ደረጃ እንድደርስ ያደረገች ትልቁ አስተዋጽኦ የሷ ነው። እሷን በጣም አመሰግናለሁ። እናቴንም ሙሉ ቤተሰቦቼን እንዲሁም ደግሞ በጣም በጓደኞቼ የተባረኩ ሰው ነኝና ጓደኞቼን በጣም ላመሰግን ወዳለሁ። በየዕለት ህይወቴ ላይ የነሱ አስተዋጽኦ አለ ብዙውንና እግዚአብሔር ይመስገን ስለ ጓደኞቼ እና እነሱን በደንብ ላመሰግን ወዳለሁ። አብረኝ የሚሰሩ የስራ ባልደረቦቼንም አንቺም ስለጋበዛችሁኝ አባይ ቲቪንም በጣም አመሰግናለሁ። እናመሰግናለን። እኛ ብዙ ሰው በጓደኛ ሲባል ብዙ ያው ሰው ከሰው ግንኙነት ሲኖር ሁልጊዜም ምቹ ይሆናል ማለት አይደለም፣ ችግር ይመጣል። ግን ትልቅ በረከት ነው በጥሩ ጓደኞች መከበብ። እድለኞች ናቸው እነሱም እንደዚህ አመስግነሻቸዋል። በጣም እድለኛ ነኝ ሽራኪ። እኔም እንግዳይ ስለነበርሽ ከልብ አመሰግናለሁ። በቀጣይ ደግሞ ሌሎች ብዙ ስራዎች ላይ እንደምንገናኝም እንደማይሽም ተስፋ አደርጋለሁ። ከእግዚአብሔር ጋር መልካም እድል ብያለሁ። አመሰግናለሁ በጣም። አባይ ቴሌቪዥን ላይ ሰከላ ሾውን ነው እየተከታተላችሁ ያላችሁት። እንቀጥላለን።